ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ሳምንታዊ የየካ ዜና የሚቀርብበት ፕሮግራም ነው። በዚህ ፕሮግራም በሳምንቱ በየካ ክፍለ ከተማ አስተዳደር የተከናወኑ ዋና ዋና ተግባራት የሚቀርቡበት የዜና መጽሔት ፕሮግራማችን ነው። እርሶም የምንለቃቸውን ወቅታዊና ትክክለኛ መረጃዎች እንዲደርሳችሁ የካ ኮሙኒኬሽን የሚለውን የድረገጽ የፌስቡክ፣ ዩቲዩብ፣ ቴሌግራም እና ሌሎች የማህበራዊ ሚዲያ አማራጮች ሰብስክራይብ በማድረግ ይከታተሉን። አዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት አምራች ኢንዱስትሪዎች በተመለከተ የተዋቀረ የሱፐርቪዥን ቡድን በየካ ክፍለ ከተማ ሲካሄድ የነበረውን ምልከታ በማጠናቀቅ የግኝት ሪፖርቱን የጋራ አድርጓል። ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት አምራች ኢንዱስትሪዎችን በተመለከተ የተዋቀረው የሱፐርቪዥን ቡድን በየካ ክፍለ ከተማ ሲካሄድ የነበረውን ምልከታ በማጠናቀቅ የግኝት ሪፖርቱን በጋራ ገምግመዋል። በመድረኩ የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ እንደገለጹት አስተዳደሩ ለአምራች ኢንዱስትሪዎች ልዩ ትኩረት በመስጠት እየሰራ እንደሚገኝ ገልጾ በተለይም ተኪ ምርት ላይ ልዩ ክትትልና ድጋፍ በማድረግ ውጤታማ ስራዎች እየተሰሩ እንደሚገኝ አንስቶ የተሰጠው ግብረ መልስ በዘርፉ ክፍለ ከተማው ምን ላይ እንዳለና የታዩ ክፍተቶችን ለማረም ሰፊ እድል የሚፈጥር መሆኑን በመግለጽ ግብረ መልሱን በአዎንታ በመቀበል ያሉ ክፍተቶችን ለማረም መስራት እንደሚገባ አሳስበዋል። የየካ ክፍለ ከተማ አስተዳደር ከአዲስ አበባ ከተማ አስተዳደር እሳት አደጋ ስጋት ስራ አመራር ኮሚሽን ከየካ ቅርንጫፍ ጽሕፈት ቤት ጋር በመተባበር በወረዳ 8 ሾላ ገበያ አካባቢ በእሳት ንብረታቸው ለተጎዳ ነዋሪዎች ድጋፍ ተደርጓል። በየካ ክፍለ ከተማ ወረዳ 8 ልዩ ስሙ ሾላ ገበያ ተብሎ በሚጠራው አካባቢ ባልታወቀ ምክንያት በደረሰ የእሳት አደጋ ንብረታቸው ለተጎዳ 6 አባወራና ማወራዎች የክፍለ ከተማው አስተዳደር ከአዲስ አበባ ከተማ አስተዳደር እሳት አደጋ ስራ አመራር ኮሚሽንና ከወረዳ 8 አስተዳደር ጋር በመተባበር የተለያዩ ምግብ ነክና የተለያዩ ቁሳቁሶችን ድጋፍ አድርጓል። አስተዳደሩ በችግር ውስጥ ለሚገኙት ተጎጂዎች የዕለት ደራሽ የምግብ እህልና የተለያዩ የቤት ውስጥ መገልገያ ቁሳቁሶችን አቀርበዋል። ለዓመታት የመልካም አስተዳደር ችግር ፈጥሮ የቆየው የአራራት ኮቶቤ ካራ መንገድ ችግር በመቀረፉ ደስተኞች መሆናቸውን የአካባቢው ነዋሪዎች ገልጸዋል። በየካ ክፍለ ከተማ አስተዳደር የአራራት ኮቶቤ ካራ መንገድ ለዓመታት ሲከሰት ከነበረበት የትራፊክ አደጋ ተላቆ በሰሞኑ ለአካባቢው ሰዎችና መንገዶችም ምንም አይነት የአደጋ ስጋት በማይፈጠር መልኩ መሰራት መቻሉን የአካባቢው ነዋሪዎች ገልጸዋል። ነዋሪዎች እንዳሉት ቀደም ሲል በመንገዶች ላይና በአካባቢው ነዋሪዎች ዘንድ ለከፍተኛ ስጋት መንስኤ የነበረው የመንገዱ ዲዛይን አሁን ላይ የአዲስ አበባ መንገዶች ባለስልጣን ዘላቂ መፍትሄ በሚሰጥ መልኩ መሰራት መቻሉ ለአካባቢው ነዋሪዎች ብሎም ለሹፌሮቹ የደህንነት ዋስትናን እንዲፈጥር አስችሎታል ብለዋል። በየካ ክፍለ ከተማ አስተዳደር የኑሮ ውድነትን ለመቀነስ እየተሰሩ ባሉ በሻማች በስራ ማህበራትና በንግዱ ዘርፍ የማስተዋሉ ተግዳሮቶችን በዘላቂነት ለመቅረፍ የሚያስችል የንጠያየቅ መድረክ ተካሂዷል። የክፍለ ከተማው የንግድ ጽሕፈት ቤት ህብረት ስራና የክፍለ ከተማው የኮሙኒኬሽን ጽሕፈት ቤት በጋራ በመሆን የኑሮ ውድነትን ለመቀነስ እየተሰሩ ባሉ በሻማች ብረት ስራ ማህበራትና በንግዱ ዘርፍ የማስተዋሉ ተግዳሮቶችን በዘላቂነት ለማቅረፍ የሚያስችል የንጠያየቅ መድረክ አካሂደዋል። በመድረኩ የተገኙት የየካ ክፍለ ከተማ አስተዳደር ጽሕፈት ቤት ኃላፊ አቶ አለማየሁ ማሞ እንደገለጹት የህዝብን ጥያቄዎች በየጊዜው በመቀበልና ችግሮችን በቀላሉ የለዩ ለመፍታት ያስችል ዘንድ ይህንን አይነት የንጠያየቅ መድረክ ተጠናክሮ መቀጠል እንዳለበት በመግለጽ ተሳታፊዎቹም ጠቃሚና ለውጤት የሚያጋብዝ ጥያቄዎችን መቅረብ እንዳለባቸው አስገነዝበዋል። የክፍለ ከተማው አስተዳደር ኮሙኒኬሽን ጽሕፈት ቤት ኃላፊ አቶ ታደለ በቀለ በበኩላቸው መድረኩ የተገልጋዩን ተሳትፎ በማጠናከር ነዋሪዎቹ በተለያዩ ጊዜያት የሚጠይቁ የአገልግሎት አሰጣጥ የመልካም አስተዳደርና የልማት ጥያቄዎች ምላሽና ማብራሪያ እንዲያገኙ ሰፊ እድል የሚሰጥ ከመሆኑም ባለፈ በመንግስትና በህብረተሰቡ መካከል ያለውን ጠንካራ ግንኙነት አጠናክሮ ለማስቀጠልና ችግሮችን በዘላቂነት ለመቅረፍ ትልቅ እድል የሚፈጥር ነው ብለዋል። በንጠያየቅ መድረኩ በየካ ክፍለ ከተማ አስተዳደር ህብረት ስራ ጽሕፈት ቤት ኃላፊ በአቶ ያረጋል በላቸው አማካኝነት የመወያያ ሰነዶች ቀርቦ ሰፊ ውይይት ተደርጓል።
ጽፈት ቤቶቹ የሰንበት ገበያ ምርት አቅርቦትና ሌሎች ዋና ዋና የገቢ ማስገኛ ተግባራት ላይ የሰራቸውን ስራዎች በግልጽ የሚያሳይ ሰነድ የቀረበ መሆኑንና የኑሮ ውድነቱን በጋራ በመሆን የልማት ስራዎችን መፍጠን እንደሚገባ ተሳታፊዎች ሀሳብ አስተያየታቸውን የተናገሩ ሲሆን በተነሱ ሀሳቦች ላይም ከመድረኩ ባሉ አመራሮች በኩል ማብራሪያና ምላሽ ተሰጥቷል። የየካ ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽፈት ቤት በየካ ወረዳ 2 የበጋ የአቅመ ደካማ ቤት እድሳት አስጀምሯል። በቤት እድሳት ማስጀመሪያ ፕሮግራሙ ላይ የየካ ክፍለ ከተማ ወጣቶችና ስፖርት ጽፈት ቤት ኃላፊ ወይዘሮ መስከረም በቀለ እንዲሁም በጎ ፈቃደኛ ባለሀብቶች ተገኝተዋል። የክፍለ ከተማው ወጣቶችና ስፖርት ጽፈት ቤት ኃላፊ ወይዘሮ መስከረም በቀለ በቤት እድሳት ማስጀመሪያው መርሃ ግብር ባደረጉት ንግግር በዝቅተኛ የኑሮ ደረጃ የሚገኙ የአቅመ ደካሞችን ቤት የማደስ ተግባር ህሊናን ደስ የሚያሰኝ ከመሆን ባለፈ እርስ በርስ የመደጋገፍና የመተሳሰብ ውጤት መሆኑን የተናገሩ ሲሆን እድሳቱ በተያያዘለት ቀን ገደብ መሰረት እንዲጠናቀቅ በልዩ ትኩረት እንደሚሰራ ገልጸዋል።